ክፈት ክፈት ቪዲዮ ድምጽ ክፈት። ሰላም ዮኒ ፓፓ እንዴት ነህ? ሰላም ነው። እኔ ሙዴ እኔ አንዴ አክብሮት ላድርግ። እግዚአብሔር በሚያውቀው እኔ ራሱ አንዳንዴ ላሳረገዋለሁ። እግዚአብሔር በሚያውቀው የሆነ ነገሬ ብቻ ደሜ ተመችቶታል። እግዚአብሔር በሚያውቀው ማለት ነው። አሮን ነው ወይ እግዚአብሔር ያክብርልኝ፣ እግዚአብሔር ይውደድልኝ። የዛኔ እሱ ጋር እንዳቀርብ እያሉ ሲረጋግጡ የነበረ ቦታ ያልፈታ እንላለን። ወንጌል እንነጋገራለን። አንድ ቀን ስለ ፖለቲካ አውርተን አናውቅም። አንድ ቀን ቪዲዮ አምጡ ካለ። ስለዚህ አሁን የተሰጠ ምንድነው የኔ ተወዳጆች እዚህ ያላችሁ የዮኒ ቤተሰቦች በመጀመሪያ ደረጃ ሰላም ብያለሁ። እንኳን ለአስተርእዮ ማርያም አደረሳችሁ። ከፊታችን እንግዲህ ጥር 21 ታላቅ የሆነ መንፈሳዊ ጉባኤ ያለ አስተርእዮ ማርያም በተለይ ጎንደር ላይ ከፊት ለፊታችን እንግዲህ በ11 ጥሩ ያልሆነ ነገር ነበረ። ጥሩ ያልሆነ ነገር ጎንደር ላይ ጥሩ ያልሆነ የተቀላቀለ ነገር ነበረ። ያንን የተቀላቀለ እንግዲህ ነገር ኦልሞስት በሚሽን መልኩ ጎንደር ላይ ሎዛ ማርያም መዝሙርና የሚባል አሽቀንጥረት አለልኝ አደራ በመዝሙር ብቻ ትልቅ ኮንሰርት እንግዲህ በሎዛ ኢቨንት አዘጋጅነት እኔም እንግዲህ ወደዛ እሄዳለሁ። ሎዛ ኢቨንት የሚገርም መምህር የማርያም ወርቅ የሚባል አለ። ጥሩ ልብ ያለው ጥሩ ነገር ያለው ለሃይማኖቱ የማይደራደር እስከ ሞት ድረስ አንገቱን የሚሰጥ ካንሰጥዋለች። እሱን አንድ ላይ ክላሪፋይ 100% ኦርቶዶክስ ናት። 100% እኔ አሳያለሁ መረጃ አለ 100% እና በዛ ይደረጋል። ስለ ዮኒ ደግሞ ስለነገራችሁ ስለ ዮኒ ማኛ ስለነገራችሁ ደግሞ ዮኒ ማኛ በመጀመሪያ ስገናኘው ነው ልቡን ያየሁት። በእውነት እየሰደበኝ ከእነንትና ጋር ነበር ፌሎ የሚያደርግ የነበረው ያኔ ከና ኤርሚያስ ጋር አይተህ ከሆነ ብዙ ነገር እያለኝ፣ እኔ ግን ሪስፔክት አድርግ ነበር ለሱ ምክንያቱም በተለይ ከዚህ ቤተክርስቲያን የወጣበት አንድና አንድ ነው የወጣበት። ያ ምንድነው? አቡነ ገብርኤል በመሰደባቸውና ቅድስተ ማርያም የዓለም ቤዛ ናት የሚባሉ ነገር ውሸት ነው በመባሉ ነው የወጣውና በቃ እኔም እግዚአብሔር እንደረዳኝ እኔም ከፕሮቴስታንት ነው የወጣሁት እና የዚችን የቅድስት ተዋሕዶ ቤተክርስቲያንን አስተምሮ በጌታችን በመድኃኒታችን ላይ ያለውን ነገር ማስረዳት ጀመርኩ፣ ለሱ መንገድ ጀመርኩ። በነገራችን ላይ አንድ ግልጽ ነገር እንገራችሁ፣ እሱም ባለበት ማለት ነው ዮኒ ማኛ የዛሬ ዓመት የነበረው የመጽሐፍ ቅዱስ ዕውቀትና አሁን ያለው የመጽሐፍ ቅዱስ ዕውቀት አንድ አይደለም። እኔ የምነግርህ ማለት ነው። አሁን አንዳንዶች ብዙ ነገር ይላሉ። ያኔ እውነት ነው የምላችሁ ጥልቅ የሆነ የመጽሐፍ ቅዱስ ዕውቀት አልነበረውም። አሁን ግን በጣም በቃ በእንትን ላይ አለቱ ላይ እየሰራ ነው። ከዛ ወደ እውነቱ ሲያወቅ ግድ ነው መሆን የማይቀር ጉዳይ ነው። ሌላው ደግሞ እንግዲህ ያው ታውቃላችሁ ሰሞኑን በሱ ምክንያት አጀንዳቸው የተበላሸባቸው ወገኖች አሉ። እኔ ምስኪን ወንድማችሁን እንግዲህ አካውንቱ ላይ 2000 ብር ያለውን ወንድማችሁን የዮኒ ማኛ በጀት አንቀሳቃሽ ተብዬ ከኢትዮጵያ ትቀበልልኛል በጀቴ አይታላ ዮኒ የምነግርህ ማለት ነው። በዚህ ቅድስት ተዋሕዶ ቤተክርስቲያን ምን ያክል ውሸት እንደሚናገርባት የዚህ ዘመን ምልክት ናት። ምን ያክል በኦርቶዶክስ
ድብትላቁት ማርያምን በኢየሱስ ቪዲዮ ላኩለትና ቻፓዬን አምጣ ልላስበት። በስራ ስራ ነው ይሄ። በጭማማ ገንዘቤን አምጣ በደንብ ልላስ። የስራው ባህሪ በጣም ያሳዝናል። ፕሮቴስታንቶች እዚያ ያላችሁ ፕሮቴስታንቶች አትሰጠኝም ማለት ነው። በቃ ቀረ እያዘጋጀውልን ነው። ሜርሲ ሂሳቡን ነገር በጌታ ስለምወድሽ በጌታ ሲጋለሽ ስለዚህ ሞቅ ያለ ቻፓ ከነ ዶክመንቱ ላኪልኝ። አለቀ። አልፋታውም። ስለዚህ ትርጉም የቃላት ትርጉም አኳኋን ግን ቅድም አንድ ነገር ስትል ስለሰማው እሱን ክሊር ላድርግልህ። ምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንን፣ መጠጥን፣ የተለያየ ነገርን እንዳያደርጉ በተለያየ አቅጣጫ ትምህርት ታስተምራለች። መምህራኖች ትምህርት ታስተምራለች። ግን አይተህ ከሆነ ቤተክርስቲያን እንግዲህ የቤተክርስቲያን ራስ ማን ነው? ክርስቶስ አይደለ? እግዚአብሔርን አስበዋል። በዚህ ዘመን ላይ እንግዲህ ግብረ ሰዶም በበዛበት እግዚአብሔር አንዳንዴ እንደው እግዚአብሔር እኔ ያለው ለማለት በሚሳለቁበት ሰዎች ላይ እግዚአብሔር እንዳለ ያሳያል። የት አሳይቷል? እግዚአብሔር እንዳለ ቱርክ ላይ አሳይቷል። ብራዚል ላይ አሳይቷል። እግዚአብሔር እንዳለ ግን እግዚአብሔር ምንድነው? ልቡ ሰፊ ነው። ሰፊ ነው። የሆነ ሰው የሆነ ኃጢአት በሚሰራበት ሰዓት ኢሚዲየትሊ አይቀጣውም። ማንን ይመለከታል መሰለ? ልጁን ይመለከታል፣ በመስቀል ላይ ያፈሰሰውን ደም። ከዛስ ይመለሳል ብሎ ይጠብቃል። ገባ ዮኒ? እግዚአብሔር ይመለሳል፣ ልቡ ይመለሳል ብሎ ይጠብቃል። እግዚአብሔር ልክ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ወደ ብሩ ወደ ብሩ ልመጣልህ ነው። ሜርሲ ያቀረበችው ብር ወንድሞቼ እናቶቼ ሁላችሁም ሁለት በጀት እኮ ነው የተመደበልኝ። አንድ አይደለም፣ ሁለት በጀት። አንደኛው የኤርሚያስን አፍ ማዘጋት የሚችለው ዮኒ ማኛ ነው። እሱ ጸድቋል። አሁን ብልጽግናን ሊያፈራርስ ነው። ሁለተኛ በጀት የሀገር በጀት ነው። የሁለት በጀቴን አሰማኝ። ታንኪዩ ታፕታፕ ኮፕሊንግ አድርጎ ግን ይህን ልጨርስና ልሂድበት። ከዛ ሜርሲ ላይ እሄድበታለሁ። ምክንያቱም ቤተክርስቲያን ልቧ ሰፊ ነው። በቃ ቤተክርስቲያን ምድር ላይ የተመሰረተችው ምድር ላይ ያለችው ለጻድቃን ሳይሆን ለጻድቃን ሳይሆን ለኃጢአተኞች። ገባኝ። ቪዲዮ ወደ ቪዲዮ ሄድልኝ አባቴ። ሰበካው ይቅር፣ ሰበካው ይቅር። ለዮኒ ማኛ ወንድሞቼ እና እህቶቼ እንግዲህ ለዮኒ ማኛ አፍ ማዘጊያ እና እንደገናም ደግሞ እንዲሳደብ ተወክዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወክዬ በፕሮቴስታንት ሴት ሜርሲ በምትባል መነጽሯን እንዲህ በምታረግ ሴት ማለት ነው። ግራ ገባኝ። መነጽር እንዲና እንዲደረጋል፣ ቢያንስ እንዲደረጋል። መነጽሯን እንዲና እንዲህ በምታደርግ ሴት በነ ፓስተር ቀበቶ ማኛና በእኔ መካከል ጸብን ለመዝራት በመካከላችን በገንዘብ እንድንጣላ ወንድሞቼ እና እህቶቼ በገንዘብ እንድንጣላ
እኔና ዮኒ ማኛ በገንዘብ እንድንጣላ የተደረገብን ከባድ የሆነ ሴራ ነው። ከባድ የሆነ ሴራ። እኔ እንደውም ደንግጬ በቃ ያልጠየቅኩ ሰው የለም። በቃ ለዮኒ ማኛ የሆነ ገንዘብ ልላክለት፣ ወንድሞች እናቶች ሎዛ ግን ልላክለት እባካችሁ። ሎዛ አልመደበልኝም። ሎዛ በጣም የሀቅ ሰው ነው። ሎዛ ሚዲያ ከሀቅ ጋር የሚሰራ ሰው ነው። ምንም አይነት ነገር የለም። ቤተሰብ ደምረውን ልመነው፣ ብሩ አልተላከልኝም ልመነው። ተረግጧል። ልክ እናንተ አማን የሰላም የሚል ልጅ ዮኒ ማኛ እያለ ነው። አማን የሰላም የሚባል ልጅ ልክ እንዳንተ በጣም ስፖንሰር የሆነ ልጅ እኮ ነው። ለዛኛው ግሩፕ እኔ ስም አልጠራም። በቃ የሆነ ለዛኛው ግሩፕ ስፖንሰር የሆነ በገንዘብ የሚገርም ስፖንሰር የሆነ ከዮኒ ማኛ ጋር እንዴት ትሆናለህ ተብሎ የተረገጠ ነው። እና አማን አንድ ቦታ ታርጋቸው አሁን ሲልሱ ምናምን ሁላችሁንም ይቅርታ አልሰድባችሁም፣ ግን ስደቡኝ ብያለሁ። ይቅርታ ቪዲዮ ጠርቻለሁ። ሁሉንም የቤቱ ዋና ሞዴሬተር የኔ ቤት ማሂሻ ናት። ማሂሻ የደበራትን በሙሉ ማጨድ የዚህ ቤት ዋናዋ ማይ ኪችን ናት። ሶሪ ማይ ኪችን ደግሞ ማለት ነው የኔ ቤስቴ ዮኒ ማኛ ያገኘኋት መገልበጥ ዮኒ ማኛ ያገኘኋት ቤስት እህቴ፣ በጣም ገራሚ እህቴ ናት። በነገራችን ላይ በመድኃኒዓለም በሱ አልደራደርም። ማይ ኪችን በምትፈልጉበት ዲዛይን በምትፈልጉበት ነገር የምታዘጋጀው እንግዲህ የምግብ እሱ ኮመርሻል አያስፈልጋትም። እሷ አባቴ ስራዋን የሚያውቁ ሄደው ና እንትን ላክልኝ አማን ላክልኝ። በጣም ትለያለሽ እናቱ። እግዚአብሔር ይጠብቅልኝ። የኔ ልዩ አማን አንድ ቁጥር ላክልኝ። አማን ሚኪ ያስገባለሁ። አጀንዳችን ሌላ ስለሆነ ነው ሚኪዬ እንጂ ፕሮፌት ሚኪ እኔ በጣም የተመቸኝ ደስ የሚል ስብዕና ያለው እጅግንም ላመሰግን እፈልጋለሁ። በጣም የተወደድክ እንደሆንክ እንድታቅልኝ እፈልጋለሁ። በጣም ጨዋ ፀጉሩን ምናምን ሳያስተካክል ገብቶ ደንግጠን ነበር። አልዋሸ አንደበቱ ሲናገር ግን በጌታ በኢየሱስ ንግግሩ ወርቅ። ስለዚህ ፕሮፌት ሚኪ እግዚአብሔር ያክብር። በስነ ስርዓት ኢንቫይት አድርጌ ስለ ጌታ እናወራለን። በደስታ እናወራ። እኔ እንደውም የአዳማ ልጅ ነው ተብዬ ያዛው አንተ ሀገር ነው ያለው ተብዬ ደወልኩለት። በራሱ ፒስ አይደለም የጀማ ነው። እሱም የአርቲስት ቴዎድሮስ ሀገር ልጅ ነው። የመሻሻ ልጅ ነው። በጣም በእውነት እና በአጠቃላይ የእውነት ነው የምላችሁ። ሳታስቡት ብዙ ነገር ይዞባችሁ ዮኒ ማኛ ወጣ። ከእናንተ ግሩፕ ነው የወጣው፣ ከፕሮቴስታንት አይደለም የወጣው። ሳታስቡት ከእናንተ ግሩፕ እንጂ እኔ በጌታ ቤተሰብ ሳታስቡት ከእናንተ ግሩፕ ወጣ። ለምን ብዙዎች ልክ ዮኒ ማኛ እንደነቃ ብዙዎች ታውረው ነበር በእናንተ አስተምሮ። በጣም የሚገርም ዮኒ፣ በጣም የሚገርም ጠዋት ስገባ አያቸው ነበር፣ ማታ ስገባ አያቸው ነበር በተለያየ አቅጣጫ ማለት። አንተ ግን ፔጁ አሁን ግን የሉ ተክረው የኖሩ ናቸው። የሉም አሁን የሉም። መዝሙር ላይ ተጀመረ። ተመስገን በሉኝ። እኔን አታመሰግኑም? ቤተሰብ የሆነ ገብቻ ያለው ኤርሚ ቤት መዝሙሩ ላይ ተጀመረ። ተመስገን ጌታ መክበር ጀመረ። እኔ አሁን ፓስተር ሂዱና እነሱ ሚሏትና እሷ ናት የሚለውን ሄዳችሁ ማየት ነው። ሄዶ ማየት አይሻልም? ከመስማት ሄዶ ማየት። ሄዳችሁ ይሁና ነቢት ብርቱካን እውነትም መልካም ሰው አይደለችም፣ እግዚአብሔር አልባረካትም የምትሉ ሄዳችሁ ቸርቿ
ሂዱና እዩት። በጣም 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 የመጨረሻ የስራ ጥግ ያላት እኔ ቤተሰብ ጌታ ብርክ ያርግሽ። በጣም በጣም ልዩ ሰው ናት። እንዲሁም ፓስተር አሊን ሄዳችሁ ብትማሩ ጥሩ ነው ባይ ነኝ። ለዝገው ቀጥል። ኦኬ። እና በዛ አጋጣሚ አንዴ ስራ ስሩ ላልሽው፣ በነገራችን ላይ እነ ኤርሚያስ ስራ አላቸው ለማወቅ። እንዲያውም እኔ ትንሽ ቲክታክ ላይ ገብቼ እወጣለሁ። አሁን ለምሳሌ ትላንትና አልነበርኩኝም፣ ዛሬ መግባቴ ነዋል። ስለዚህ እስቲ ልጠይቃችሁ፣ እነ ኤርሚያስ 24 ሰዓት ምን እያደረጉ ነው? አትመውት የለ እንዴ? ልጅ ማያ መጫወቻ ምናምን እንኳን ጊዜ አላቸውን? እንደዚህ ይባላል። አሁን የሰማችሁት የልጄ ድምፅ ነው። እንግዲህ ቤቱ ጠቦኛል፣ ቅዱሳን ቤቱ ጠቦኛል። ከቻላችሁ እንግዲህ ሰፋ ያለ ቤት ያስፈልገኛል። ሃይላይት ረጃ እና በአጠቃላይ ያቲም እንደምታዩት ያቲም ከባድ የሆነ ቲም ነበረ። ዶክመንቱስ እንዴት አየኸው? ዮኒ ማኛ ጋር የደረሰው ዶክመንት የነ ቤኪ ቀበቶ ሞሳድ እንደው ፓስተር ቀበቶ ያ ባይገርም ማርያምን ነው የምልህ። እኔ አሁን ጴንጤ እያለሁ ጠፋብኝ። እርግጥ አሁን የት እንዳለ ጠፋብኝ። አመት ከምናምን ሆኖታል። እንግዲህ ጴንጤ እያለሁ ደብድቤው ነበር። ይሄን አውጥቼ ምንም አልመሰለውም ነበር። አንተ ግን ስታወጣው እኔ ራሴ አዲስ ሆነብኝ። ይኸውልሽ ዋናው ኪንግ ኦፍ ሶሻል ሚዲያ ቀምሞ ሲያመጣው እስካቦኛ ነው እኔ የምሰጠው። ጀለስ መነጽር እያደረገ ነበር ቪዲዮ የሚወጣው። ሌላ መዘግብ ምንድን ነው? በጋሻው እኮ ሄዶብኝ ባልታዛር መሆኑን ዘገብኩኝ። ስልክን እያፈላለገ ነበር ሊደውልልኝ። ደውሎም ይሆናል አላስታውስም። እኔ እማቀው ስልክ ካልሆነ በአናት ተተክል አልሰማም፣ አላነሳም። በጣም ይፈልጋል ተብዬ ኦኬ ምናምን ይደውል ምናምን ብዬ አላነሳው። አይ ቲንክ ተበሳጭቷል መሰለኝ። ተናገረ እኮ በጋሻው ራሱ የናቁት ንቀት ያለብኝ መስሎት ነው መሰለኝ። በጣም ተበሳጭቷል። እና አረቂያ መሆኑ ካለ እሱ ዲያቆን ነበር አይደል? በኦርቶዶክስ ስካር ላይ ነበረ። ይንገረኝ እሱ ትምህርቱ አይላል ስከሩ ትምህርቷ ጨፍሩ ዝፈኑ ይላል። ምን አይነት ትምህርት ነው ተምሮ የወጣው? ለምን ይዋሻል? በንዴት ስሜታቸውን አገነፍለዋለሁ። ለአንድ ሰው በጋሻው መልሶ አያውቅም ከኔ ውጭ። ከባድ ሚዛን ስትሆን ነው የሚመለስልን። ከባድ ሚዛን ስትሆን ለአንድ ሰው አይመለስም። በጣም አንተ መድረክ ላይ እኮ ነው የመለሰው። በነገራችን ላይ መድረክ ላይ እንዴ ቢቻልማ ቤተ መንግስት ሄዶ አቤት ቢል ደስ ይለዋል። ስለኔ ይህ ሰውዬ ባካችሁ አፋቱኝ ቢል እኮ ደስ ይለዋል። ባልታዛር ሆኖ ነው ከኦርቶዶክስ የተባረረው። ድምፁን ቺኮች ስለሚወዱት የኔ ቆንጆ እንዴት ነሽ የኔ ቆንጆ ኑሪ ብሎ ለጥልጦ ነው የተባረረው። ዳስ ወዲ ጀለስካ አንድ ነገር ልንገራ እንትና ማናት እሱ ጀንጁን ያስወጣት እዚህ አዳማ ውስጥ ዘርፌ ቴንክ ዩ ዘርፌ አሁን ላይ እያየችው ስትመጣ ነገሩ ግራ እያጋባት ነው። በጣም ኮንፊውዝ ሆናለች። እንደ በፊቱ አሁን እኮ መድረክ ላይ ልምራ ምናምን አቆመች እኮ። ፓስተሮች ሊለጠልጧት ፈለጓት፣ ሊያጫውቷት አባት ይታወቃል። አሁን ቤቷ ይኸውላችሁ እንደው ቢቻላችሁ ማርያምን ነው የምላችሁ የዘርፌን አድራሻ የምታውቁ ሰዎች ካላችሁ በማርያም እኔ አዲስ አበባ ሄጄ አናግራታለሁ። በአካል ቀጥታ ተገፉ። እኔ ቆነጃጅት ሴቶች አሉ ቲክታክ ላይ እኔ ሰላም የሚሉኝ ምናምን ጌታ ኢየሱስ ምስክር ቸርች ሜዳ አቁመዋል። በቃ አላስቀምጥ ብለዋቸው አዲስ አበባ ላይ በቃ አልሄዳሉ። በቃ የሆንዬ እኮ የምትናገረው እውነት ነው። ማስቀመጥ በቃ መሄድ አልቻለም ቸርች። እንደዚህ አይነት ባለጌ አሁንም ስሙ በደ ጨዋ ጌታን የሚያከብሩ በጌታ የሆኑ ክርስቶስን ብቻ የሚሰብኩ ፓስተሮች አሉ። አብዛኛው ባልታዛሮች ናቸው። እኔ አይደለሁም ኤርሚያስ ብሏል። ከነ ማስረጃው ነው የማመጣው። ይኸው ማስረጃ ዮኒ ማኛ ሲለው ከጥላቻ እንዳትሉ
ከራሳችሁ ሰው አንደበት እስቲ ስሙ። የወንጌል አርበኛው ወንድማችሁ የሚለውን እንስማ። የወንጌል አርበኛ ወንድማችሁ ምን ይላል? ምን ይላል? እና እንሄዳለን። ዮኒ እስከሚመለስ እሱ አዘጋጅቶት ይመጣል። ሁላችሁም ኢንቫይት አድርጋችኋለሁ። ጥር 21 ቀን ሁለተኛ እግዚአብሔር በማይከብርበት መልኩ ምንም አይነት ነገር አታድርጉ። ዮኒ በነገራችን ላይ ኮመንቱ ምናምን ቆሟል እኮ ምንድን ነው? ኧረ አልቆምም። እኔ ጋር ምንም ኮመንት አይጻፍም። ኢትዮጵያ ትንሽ ኮመንት ነው የሚገባው በጀቱን እስክለቅ ትንሽ ኮመንት ነው የምታየው። እሱም ነው ስማል ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ጴንጤ የሚጠላው ትምህርት ቅድስናና ጽድቅ የሚባለው ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት ቅዱሳን ሆኖ ምንድን ነው ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት አይፈልግም። ለምን አትሉኝ? አብዛኞቻችን እንርመጠመጣለን። አዛው ሄሎ ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት አብዛኞቻችን እንርመጠመጣለን። አዛ ውስጥ ነን ያለን። ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉ። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገለሙተው? ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስራ ከስሩ የቆመች በለስ የቀናውን ሁሉ ይይዛል ብሎ እሱ የገጠመውን ይናገራል። አሁን ለምሳሌ በአንዲት አሮጊትና በአንዲት ወጣት መካከል አስቀምጠው የነበረ ነው የተቀመጥኩት ይላል። እዚህ ጋር መብራቱ ቢጠፋ በለስ ቢቀና ከሁለቱ አሉ። መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔ ማየት ጫወታው ላይ ከላከል ማለት ነው። እኔ አይደለም ምለው እኔ ያለማስረጃ ሰው አልከስም። አሁን ለምሳሌ ዮኒ ማኛ በጀት ተመደበልን፣ በጀቱን ይሰጠኝ መጀመሪያ። አረ በጀት ቢሰጠኝ ረግጣለሁ። በነፃ ረግጥ የለን። ጥሩ በጀት አሁን ቢመድቡልኝ ጥሩ በጀት ቢመደብልኝ በነፃ ምረግጠው። አረ ፕሊስ ልቀቁብኝና እርግጥ ሂሳብ እንተሳሰብ። በዚህ አጋጣሚ የሆነ ኮመርሻል መስራት እፈልጋለሁ። መረገጥ የሚፈልግላችሁ ሰው ካለ ለእኔ ሂሳብ እንነጋገርና በደንብ እነግራችኋለሁ። ግልጽ አድርጌ አረጋገጡ እንዴት ነው? መረጃው እንዴት ነው? እውነተኛ መረጃ አለው ወይ? ከነ መረጃው ትረገጣለህ። ጥሩ ክፍት የሰራ ቦታ ነው። አደራ ንገሩልኝ። በዚያ ይህንን አታረግም። ወደፊት ዮኒ ማኛ ምንድነው የምታደርገው ከዚህ በኋላ ማለት ነው? አድቨርታይዚንጎችን አንተ ንጹህ ልብ አለ ከዚህ በኋላ በቀደሙ ነገር ማንም አድቨርታይዚንጎች በጣም በሚያስገርም እንትና ታውቃለህ። ይሄ ማነው $100 ቢሊዮን የሸጠው ለ3 ዓመት ማንሱ ሙሳ በአሜሪካ ውስጥ ጥቁሩ ባለመናገር ብቻ ዝም የሚለው ካቢሌ ለሶስት ዓመት $100 ቢሊዮን ነው። $1 ቢሊዮን የሸጠው 1 ቢሊዮን ተገዛ። 1 ቢሊዮን ካን ኢማጂን። ይሄ ስራ ፈጠረ። ስለዚህ ማንኛውም ማስታወቂያ በአንተ ያልፋል። እኔ እሰራለሁ ማስታወቂያ በሚያቆይ ሰዎች ጥሩ እንትኖች ሰርቻለሁ። እንዲሁም ደግሞ እኔ አመስግኜ የሰራሁት ፖፑላር ኤሌክትሮኒክስ ለማ የሆነ እቃ እንትን አልኩና በጣም አሪፍ ነው እቃቸው። አይገርምም? ማዘር በጣም ነው
መቀየር ፈልግ እዚህ ያላችሁ ውድ አንዴ ማስታወቂያ ነገር እዚህ ያላችሁ ውድ ኦርቶዶክሳውያን ከዚህ በኋላ ማለት ነው ዮኒ በጥሩ ልብ በጥሩ የእግዚአብሔር እውቀት ቃል በእግዚአብሔር ቃል እውቀት እየተሞላ ነው ያለውና እንግዲህ ጥሩ ቫይብ አለው ጥሩ እይታ አለው በጣም ስለዚህ ማስታወቂያ ማስተራት ትችላለህ። ኧረ ማስታወቂያ አያስፈልግም ራሱ ፈልጎኝም ታኔ እንደዚህ አይነት ሰው ነኝ። ማኝዚ ነው አባቴ። ትክክል በቃ ስለዚህ ውሸት ከዚህ በኋላ ማኝዚ ጋር ውሸት ከዚህ በኋላ ቦታ የላትም። ውሸት ከዚህ በኋላ ቦታ የላትም። እውነትን ይዞ ወደፊት ይቀጥላል። እውነት ደግሞ አርነት ያወጣል። እኔ ማምነው የኔ ዓላማ ምንድነው? አየው ምን እንደሆነ ኤርሚያስ ሲናገረው ጽድቅ፣ ዮኒ ማኛ ሲናገረው ብልግና ሊሆን አይችልም። በተለይ ደግሞ ብዙዎቹ ነገሮች ያሉት እዛ ቤት ውስጥ እንደሆነ አሳይቻለሁ። ባየሁት ኤክስፒሪየንስ 10 months ጥሩ ነገር ነው። ጌታ ያድናል። አብዛኛዎቹ ግን በተለይ የዛ ግሩፕ በኦርቶዶክስ ጥላቻ የተሞላ ነው። ያንን ግሩፕ ባትቀላቀሉ መልካም ነው ብዬ አስባለሁ። ለምን እናንተም ብትሆኑ ነገ ተነስታችሁ ኦርቶዶክስን መጥላት በፍቅር ነው የሚለው ጌታ ኢየሱስ ክርስቶስ ሲያስተምር ሁሉንም እንዳመሉ ችሎ እንዳመሉ አድርጎ ወዶ አብሮ ሲሞት አላዛርን እንደሚያስነሳው እያወቀ ሲሞት እንባውን አፈሶ ከሰዎች ጋር ሳያቸው ሲያለቅሱ ሲያብዱ አብሮ ያለቀሰ አባት ነው ያለ ክርስቶስ። ዱላይ ነው ማዞረው እያሉ የሚፎክሩ ሰዎች ወንጌልን አይሰብኩም። ብትንትንን አውጠዋለሁ። አትችልም። ሞክር፣ በአንተ ነው የሚሄደው። ሞክሩ፣ አድርጉት። እናንተ ቤት የሚመጡ ሰዎችን በሙሉ ጉዳቸውን እያወጣ አዋርዳለሁ። ምክንያቱም ጥላቻ የሚመጣው እናንተ ውስጥ ያለው ማንነት ስላለ ነው። ከዚህ በፊት ያልተሳካ ህይወታችሁ ላይ ስላለ ያንን ነው ሪፍሌክት የምታደርጉት። ታወዚ። ስለዚህ አንተ ቤት የነበሩ በሴቶች የሚጣሉ ሴቶች ነበሩ፣ ወንዶች ናቸው። ይህን ጉድ አንተም ታውቀው ነበረ። ግን ተንፍች ብላ ብትጣሉ ከነቤኪ ጋር ታነሰዋለህ። ኤርሚያስ ነው የምልህ። ብትጣሉ ከቤኪ ጋር የተጣላ ጊዜ ከቢኒ የሚባለው ጋር የተጣላ ጊዜ ዶክመንቱን ታወጣዋል። እኔ ጌታ ኢየሱስ በሚያውቀው ይሄ መሆኑን አላልኩም። አደባባይ ነው የተናገርኩት። ዮኒ ማኛ ዶክመንት ይፈልጋል ላኩልኝ ያልኩት። ከዛ ውጪ ስለ ሰው ማንነት ማጥናት አልፈልግም። አይ ዶንት ኬር ምንም ከነምናምን ነው እኔ ሳከብረ። ግን ሴራ ሰራለሁ ብለህ ከመጣ ፈጣሪውን ዮኒ ማኛ ጋር ሞክረው። ባዶ ነው ማድረግ አልኩ። በጋሻው ነው ቪዲዮ እንዲሰራ ያደረግኩት። ለሰው ቪዲዮ ሰርቶ አያውቅም በጋሻው። አም the only person ሚዛኔን ማወቅ ጥሩ ነው ለማለት ፈልጌ ነው። ስለዚህ በእኔ ነው ቪዲዮ የሚሰራው። ከዚህ በፊት ከወንጌላዊ ዮናታን ጋር ለእኔ ብቻ ነው ቪዲዮ የሰራው፣ ለማንም አይሰሩ። ምክንያቱም ተደማጭነት ከባድ ማንነት ነው እና ይሄ መጣ ሄደ የሚባለው ነገር እኔ ጋር አይሰራም። ሁልጊዜም ለዘላለም ክርስቶስን ተከታይ ነው። አከተመ ግን በኦርቶዶክስ ጥላቻ ላይ በእስልምና ጥላቻ ላይ የማደርገው ነገር የለም። ምንም ልጠላ የምችለው የለም። በጴንጤ ውስጥ ግን ጥላቻን ለምትሰብኩ ፈጣሪው ናችሁ። እኔን አዞላችኋል ጌታ። እኔ ጠምቃለሁ። ጥርጣሬ ያለኝ አልዳንም ትላለህ አንተ። አዳኝ ደረጃ መዳቢ ናችሁ። በህልም ታዩኛላችሁ። ጥሩ ህልም ለምን አያሳየም ጌታ? ጥሩ የለም። ሰዎች ሲቀደሱ፣ ሰዎች ሲባረኩ ምናምን አንተን ሲጣሉ መሞት፣ እግራቸው እጃቸው የሚቆረጥ የእናንተ ድራማ ነውና ያንን ነው የምለው። 10 ዓመት የሰራችሁትን ወንጀል ነው የምለው እኔ። ወንጀላችሁን 5 ቀን ባልሞላ ሰባብሬዋለሁ። 5 ቀን ባልሞላ ገደል ከትቼዋለሁ። አከተመ። ይሄ ነው ብቃት ማለት። ትቀጥላለህ ደሜ። ሌላ በጀቴን ግን እያሰብክልኝ አደራ። እዚህ የምናገረው በበጀት ነው፣ ዝም ብሎ አይደለም። በበጀት ነው ጋይስ። በጀት ግን ተመድቡለት ነው። እኔ በነገራችን ላይ ግማሹን እኮ ልኬልሃለሁ። አየር ላይ የቀረው መሰለኝ ነው ኔትወርክ በልፎ ግማሹን እኮ ልኬልህ ነበር። ኔትወርክ ነው የመለሰው ወይስ ገና ነው? አሁን እንደዚህ በጀቶቹ እነማን ናቸው? እኔ ላስገባ። የኢትዮጵያ ኔትወርክ ነው።
ኔትወርክ ነው መሰለኝ፣ ኔትወርክ ነው። በነገራችን ላይ ምኑ ማን ነው የሚባሉት የአንተ ጀለሶች? አይ የሉም እኮ አልመጡም እኮ እስካሁን እንትና ነበር። በነገራችን ላይ እዚህ ጋር አንድ ግልጽ ነገር ልንገራችሁ። አሁን በፕሮቴስታንት ቤተ እምነት ውስጥ ይሄ እንግዲህ ዮኒ በሚያስገርምና በሚያስደንቅ ሁኔታ ብዙ ነገሮችን አወቀ። እያወቀ ሲመጣ ድሮም አንተ ጴንጤ ያልነበር አይባልም እንዴ? ኧረ ምን ችግር አለው? መብቱ ነው። አባባሌ ገባ። አይ በቃ እውነት እያወቀ እውነትን እየተረዳ ገባችሁ። እኔ በጣም አፕሪሼት ማድረግ ደግሞ ከዚህ በፊት ይቅርታ የተጠየቀባቸው ገና እያሉ ነው። ይቆያል እንዴ እንትኑ 10 ወር ይቆያል። ጥምቀቱ አይደርቅም። የእንትና አሽሙረኛው የእንዳልክ ደርቋል አይደለ? የኔ አይደርቅም። ኦርቶዶክስን በማበሽቅበት ጊዜ ደርቋል። ኦርቶዶክስን አትሳደቡ ስል ግን አልደረቀም። ወንጌላዊ ኦርቶዶክስን አትሳደቡ ስል ደግሞ አልደረቀም። ይለያል። እናንተ ደስ የሚል ነገር ነው ያለው። ሼም ነው ማለት በጣም ሼም ነው። ጥሩ አይደለም። ፋሚሊ ውስጥ ተጠበቁ። በተለይ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያንን ከሚሳደቡ ለምን የሚሳደቡት? ለምን ወንጌል የማይሰብኩት? ለምን ኢየሱስ የማይሰብኩት ብላችሁ ጠይቁ። እኔ እንደውም ለአንተ አንድ ቻሌንጅ ልስጥህ። አንድ ቻሌንጅ እውነቷን እንድታውቅ በረም እንድትረዳ ማለት ነው። ሉትራንንና ፕሮቴስታንት ወይም ደግሞ ጴንጤኮስታሎችን ፈቃደኛ ከሆኑ አንተ ፕሮቴስታንት አይደለ? ፈቃደኛ ከሆኑ አንተ ቤት ላይ ለምንድን ነው ስምምነት የማይኖራችሁ? የፕሮቴስታንት ቄስ አለ፣ ቄስ ዳዊት የሚባል አለ። ቄስ ዳዊትን እስኪ ከኤፍሬም ባለ ጊዜ ጋር ዲቤት ጥራቸው። ሁለቱም ችግሩ እኮ ምን መሰለህ? አሁን ይሄንን አብዛኛው ኦርቶዶክስ ብቻ አይደለም ሙስሊምም አያውቀው። ገባ? ኦርቶዶክስን ብቻ ሳይሆን አሁን በኦርቶዶክስ ያለው ወንጌላውያን ሊያውቁ ይችላሉ። ገባ? እነ ባሩኬን ብታመጣ መዝሙር ያሬድ በትህትና ስለሚያወሩ ምናምን ብዙ ተደማጭነት የላቸው። ትንሽ ጓገጭ ያስፈልገዋል ለበዓሉ ድምቀት። ገብተዋል። እነ ኤርሚያስ እኮ የሚሰሙት ጓገጭ ስለሚሉ ነው። ሌላ ነገር ተፈልጎ አይደለም። የእነ እንትና ግን በጣም ትህትና ስላለው ይከብዳል እዛ ቤት መግባት። እውነቱን ነው የምናገር። በጣም ትሁቶች ስለሆኑ ማለት ነው። እና ምንድን ነው ችግሩ? አሁን የእነሱ ፍላጎታቸው ልዩነቱን እንኳን እንዲታወቅ አይፈልጉም። በፍጹም አይፈልጉም። ለምን? አጀንዳው ኦርቶዶክስን ማጥፋት ነው። this is the project። አጀንዳው ሉተራውያኑን፣ መካነ ኢየሱሱን፣ ሙሉ ወንጌሉን፣ ቃለ ሕይወቱን ምንሆን የፈለግከውኑን አጀንዳው ታድሶ ይበሉ። ኦርቶዶክስ አድሶ ተብለዋል። ታድሶ ሁላውን አስሎንጋስ ኦርቶዶክስን እስካጣጣልክ ድረስ እዚህ ጋር ችግር የለም ነው የሚለው። እራሳቸው አይስማ። እችን ደግሞ ማኝዚ ማወቅ ነበረበት። አይ ስማርት አስታውሳል። አንተ ቤት ኤርሚያስ ባለበት፣ ዶክተር ሻውል ባለበት፣ ኤፍሬም ተነጋግረናል። ዛኔ እኮ ነው ሰው የደነገጠው። ሰው ደነገጠ። እኔም ደግሞ ዝም ብዬ መሰለሽ እንደ የዛ ጊዜ ዝም ብለን የእምነት መግለጫውን ቁጭ አድርጌ ነው ያስተማር። የእምነት መግለጫውን አንተ ራስህ አንብብ እያልኩ አንተ ራስህ አንብብ እያልኩ በዶክተር ሻወልና በእንትን መካከል ልዩነት ዶክተር ሻወር ራሱ ደነገጠ። እንደዚህ እኛ እናስተምርም አለ። አንብብ አልኩት። አንብቤው የተሰጠኝ ላይ አንብብ ብዬ አልኩት። ደነገጠ። ማየት ሙሉ ወንጌል መንፈስ ቅዱስ ተሞልተ ዕለት መሞላት አለበት ትላለች። ዕለት ገባለ። የተሞላ ሰው ደግሞ በምን መናገር አለበት ብላ ታምናለች። በልሳን መናገር አለ ብላ ታምናለች። በልሳን የማይናገር መድረክ አይሰጡም ብላ ታምናለች። መድረክ አይሰጡም ብላ ጭራሽ መድረክ የለም።
የለም አይሰጥም። ምን የዛኔ ተከራከለ እንጂ ምን እኮ ያንን ለማውራት እኮ አሁን ይቅርታ አድርጉልኝ፣ እውነተኛው መንፈስ ቅዱስ ራሱ አምላክ ነው። እውነተኛ መንፈስ ቅዱስ ራሱ አምላክ ነው። በመንፈስ ቅዱስ የሚያላግጡ ግን አሉ። ምንም አሁን አንዱን ኦርቶዶክስ አምጥተህ እንደነሱ ተናገር ብትለው መናገር ይችላል። አሁን መንፈስ ቅዱስ ተሞላው ብለው አብዛኛዎቹ የሚቀባጥሩት ስለ እውነተኛ መንፈስ ቅዱስ አይደለም። እውነተኛ መንፈስ ቅዱስ ከጌታ ጋር የምትነጋገርበት ነው። 2-3 ሆናችሁ ስትናገሩ በመንፈስ ቅዱስ የምትናገሩ አንድ አስተርጓሚ ይኑር ይላል ጌታ ኢየሱስ ክርስቶስ። ሌሎቹ ይኑር ነው የሚሉት ሲያስተምሩ፣ እነ ጳውሎስ ሲያስተምሩ ይኑር፣ የሚተረጉም ከሌለ አይጠቅምም እያለ ነው። ለብቻ የምትነጋገርበት ሰው ካልገባው ተርጉም ከሱ ይልቅ ትንቢትና ትምህርት ነው የሚያስፈልገው ነው የሚለው መጽሐፍ ቅዱስ። እነሱ ግን እዚህ ጋር ጌታ ኢየሱስ ምስክሬ ነው የምልህ ሻራባራባራ ይልና ኮፒ ሊንክ ታፕታፕ አድርጉ ይላል በመሀል ከእግዚአብሔር እየተነጋገሩ ሻራባራ ላይ ተራራራራ ይልና እዚህ ጋር ኮፒ ሊንክ ታፕታፕ አድርጉ። አንዴ ከእግዚአብሔር መነጋገር ምን ያህል በመንፈስ ቅዱስ እንደሚጫወቱ እንደሚያላግጡ ያሳያል። መንፈስ ቅዱስ ተናግሮኛል። አራት ዳፈሩ በጌታ በኢየሱስ ስም። ስለ ህልም ልንገራችሁ በብዛት ለፕሮቴስታንት ወንድምና እህቶቼ ህልም ራእይ አይደለም። ህልም ሙቪ ሳይ አክሽን ሙቪ አይቼ በተኛ ስደባደብ ነው ማድረው። ቤተሰብ እውነቱን ልንገር፣ የወንጌል ነገር ስሰማ ካደርኩኝ ወንጌሉ በእኔ ውስጥ እየሰማሁት ነው ማድረው። ከሆነ ሴት ጋር ስዳራ ባይ እሱን ነው ማደርገው። ዳስ ህልም ቃን ያደረግኩትን ማታ ላይ መጨረሻ ላይ አይቼ የተኛሁትን የማደርገው ነው። ያ ጌታ ተናገረኝ አትበሉ፣ እብዶች ስለሆናችሁ ነው። መንፈስ ቅዱስ አይደለም የነገራችሁ። መንፈስ ቅዱስ ተንበርክካችሁ ስትጸልዩ በጾም በጸሎት የሚሰጣችሁ ስጦታ እንጂ ሸረረረረም ስላልክ የሚሰጥ ስጦታ አይደለም። ህልም አይቼ ነበር አትበሉ። የጌታን ነገር አታቅልሉት። ችግራችሁ ነው። ብዙ የተበላሸ ነገር ይዛችሁ ነው አታውቁትም ጭራሽ የትኛው ከየትኛው እንደሆነ። አሁን የምነግራችሁ ኦርቶዶክስ አንድ ናት፣ ካቶሊክ አንድ ነው። ልዘግብ፣ ካቶሊክ አንድ ነው፣ ኦርቶዶክስ አንድ ነው በአንድነት ደረጃ። በእስልምና ራሱ ብዙ አንድ ነው። በህግ በሸሪያ በምናምን የሚተዳደሩ አሉ፣ የማይተዳደሩ አሉ። ከዛ ውጭ ግን አንድ ናቸው ሙስሊሞች ራሱ። እዚህ እኮ ሺህ ቦታ ተሰንጥቃ ስለምን ስለ የትኛው ክርስቶስ ነው መሰከው? which one ተነጋግራችሁ አንድ መሆን ካልቻላችሁ እኔን እንዴት ነው መሰከው? ሙስሊሞች ሁለት ናቸው፣ ሻዮችና ሱኒዎች የሚባል ሁለት የሚለያዩ። የኢራንና የኢራን ሙስሊምና የሳውዲ አረቢያ ሙስሊም አንድ አይደለም፣ ይለያያል። ይለያያል። የሸሪያን በቃ እኔ የምልህ በአስተምሮ ደረጃ በዶግማ ደረጃ በትምህርት ደረጃ ቀኖና ማለት ስርዓት ነው። ስርዓት የትኛውም የፕሮቴስታንት ቤተ እምነት ቀኖና የለውም። እስቲ ቀኖናችሁን አሳይም በላቸው። እስቲ ቀኖናውን ተው። እኔ አሁን የምጠይቀው አንድ ነገር አለ። ጴንጤ ስድብ አያውቅም ለተባለው ነገር ዮኒ ማኛ ሲሆን ኬታ መጡት። ብር ምን አመጣው? ስድቡን ለማወቅ ፈልጌ ነው። እንግዲህ ተሳዳቢ ሙስሊም ነው፣ ተሳዳቢ ኦርቶዶክስ ነው ይባላል። ኦኬ እንቀበለው። ከእናንተ አስተማሪ ጀምሮ ከበጋሻው ጀምሮ መሳደቡን ዮኒ ማኛ ሲሆን እንደመጣ ሚስጥራችሁን ስላወጣሁት ሽቀላችሁ እንጀራችሁን ልዘጋባችሁ ስለሆነ ለዛ ነው ያበዳችሁት ወይስ ምን ሆናችሁ? የተነኩት ወንጀለኞቹ ናቸው። ንጹሃኑን አሁንም እነ ፓስተር ቸርነትን እነ ዶክተር ማሙሻ ሌሎችንም ጥሩ ፓስተሮች ሄዳችሁ ተማሩ ላለሁ። ምናችሁ ተነክቶ ነው? ምንድን ያሳበዳችሁ? ምኑ
የኔ ኤርሚያስ ግሩፕ የኦርቶዶክስ ጸረ ኦርቶዶክስ ኢትዮጵያ ብቻ የምትኖር የሚመስላቸው መሃይማን ኦርቶዶክስ ኢትዮጵያ ብቻ ያለች የሚመስላቸው በጣም ዘገምተኞች ኢትዮጵያ ብቻ ያለች የሚመስላቸው ግብፅ የሌለች ኦርቶዶክስ ህንድ የሌለች ኦርቶዶክስ፣ ግሪክ የሌለች፣ አርመን የሌለች፣ ራሽያ የሌለች፣ አሜሪካ የሌለች፣ ኢየሩሳሌም የሌለች ኦርቶዶክስ የሚመስላቸው እብዶች ጋር ነው የምናወራው። እውቀት የለም እውቀት። ኦርቶዶክስ ኢትዮጵያ ብቻ የምትሰበክ የአማራ ኦርቶዶክስ በተለይ ስፔሲፊካሊ የአማራ ኦርቶዶክስ ተደርጋ ተመድባለች። ኦሮሞ ውስጥ ኦርቶዶክስ አለ፣ ደቡብ ብትሄድ ኦርቶዶክስ አለ፣ ትግራይ ብትሄድ ኦርቶዶክስ አለ፣ ኤርትራ ብትሄድ ኦርቶዶክስ አለ። ሌላ እንኳ ቦታ ሳትሄድ እኛው ጋር ብትሄድ ራሱ አለች ኦርቶዶክስ። ሲሆን ባይብል ራሱ የሰጠችው ኦርቶዶክስ እንጂ ከሌላ ኬት ታመጣዋለህ? ማን ይሰጣል? የነጫጭባ ሚሽነሪ ካልመጣ ማን ሊሰጥ ይችላል? ኬት ታመጣለህ? ሀገር በቀል ነው ካልከኝ ጴንጤ ኬት አምጥተው ባይብሉን ኬት አምጥተዋል? ምኑ የኢትዮጵያ ባህል አይደለም። ፒያኖ ኪቦርድ የኢትዮጵያ ባህል አይደለም። ከየት ልታመጣው? ተቀብለ የመጣው ነጫጭባ የሰጣን ምኑን ነው የምታወራው? ዋሻው እንዴ? ለሚሽነሪ መጣው የሰጡህ እንጂ ምንም ካንተ ሀገር በቀል የሆነ ነገር የለም። ካለ እና እናውራ። ሀገር በቀል የሆነ አንተ ይዘህ የመጣው አንድ ነገር ይዘና ወፍ ነገር የለም። የሌሎቹ ነው። ኦርቶዶክስ ግን ምን አለች ብትባል ሙሉን ታመጣላለች። እኔ ቤት አለ እዛ ቪዲዮ የምሰራበት በሌላ በኩል ሙሉ የኦርቶዶክስን ነገር ለጥፌዋለሁ። ለምን ይመስላል? ሁሌ ከኋላ ማድረገው ሌላ ስዕል ማድረግ አቅቶኝ ነው። ሁሉንም አንስቼ እሱን ያረኩበት ያንን ሳይ ትክክለኛ ማንነት፣ የራሷ የሆነ ትውፊት፣ የራሷ የሆነ የምታመልክበት አምላኳን የምታመልክበት ነገሮች አሏት። አንተ የለም። አንተ ከነጭ ወረስከው ነው ደስ የለ ዲጋ ምንም የለ። አለኝ ካልክ ና ቻሌንጅ አድርገኝ። ምን አለ? ይሄ ነው አየህ። በማስተዋል ስለማንሄድ ክፋቱን በደንብ አድርጋችሁ በተንኮል ስለሄዳችሁ እያንዳንዱ ቀን ኦርቶዶክስን ለመራገም የተፈጠረ ክሬት የተደረገ ግሩፕ አለ፣ የኤርሚያስ ግሩፕ። እውነቱን ነው የምነግርህ። ኦርቶዶክስ ላይ በጥላቻ የሰከረ ግሩፕ አለ አልኩ። እኔ አሁን ገድላት ብትለኝ እኔ አልስማማም። እኔ ፐርሰናሊ ኦርቶዶክስ መብቶ አልስማማም። ክርስቶስን ሰብኬ ግን ብዙ ነገሮች ማትረፍ እችላለሁ። ከክርስቶስ የትም ማልሄድ ሰው ነኝ። አጭበርባሪና ጥላቻ ግን እዚህ ድረስ ደርሷል። 24 ሰዓት ኦርቶዶክስ ስትሰደብ መዋል ክርስትና የሚመስላቸው ሰዎች አሉ። ስለዚህ የኢትዮጵያን ኦርቶዶክስ እሺ፣ የሌሎችን በምን ቋንቋ ልታወራቸው ነው? እሺ፣ የኢትዮጵያ ኦርቶዶክሶችን ቀበጣጠርክላቸው። ኦኬ፣ ጴንጤ ሆኑ ዘንድ የግብፁን እንዴት ነው የምትሰብኳቸው? የግብፆቹን በምን ልታወራቸው? የራሻዎቹን ኦርቶዶክስ ምን ልታደርጋቸው ነው? የእስራኤሉ የግሪኩን ኦርቶዶክስ ምን ልታደርገው ነው? እስቲ አየህ፣ እብዶች ናችሁ፣ እብድ ናችሁ፣ ጤነኛ አይደላችሁ። ለዛ ነው የምነግራችሁ። በምን ትሰብካችኋለህ? ንገረኝ እስቲ። አሁን ኦርቶዶክስ እንዴት ዚናት ብለህ መቼም ግብፃዊ ጴንጤ ብዙ የለም እንደምናውቅ። ሙስሊም ነው ወይ ኦርቶዶክስ ነው? ግብፅ ጋር ምናልባት ካልገባችሁ ሉክዳ ግብፅ ከሄዳችሁ ወይ ኦርቶዶክስ ናቸው ወይ ሙስሊሞች ናቸው። እንዴት አድርገህ ልትሰብካቸው ነው? ያ ውሸት ነው። አምልኮ ብለው ያመጡት ከነ ጌታ ያለ እኮ የዳዊት ልጅ ወይ ማረኝ አለ እኮ ጌታ ኢየሱስን የዳዊት ልጅ እንጂ የእግዚአብሔር ልጅ ማረኝ አላለም። ምን ልትለው ነው? አባባልን በኢትዮጵያ ዘይቤ እናውቀዋለን። ንግግር አሁን ለምሳሌ በአዶናይ ተጣልተናል። ንግግር ላይ
እኔ ሰገጤ ማለት ፋራ ማለት ነው አልኩ። አዶናይ ደግሞ ሰግጥና ስራ ማለት በትክክሉ መንገድ ለምትፈልገው ነገር ስራ ማለት ነው አለ። ቃላቶች ሰንጥቀን ተጣላን። አደኝ ደደደ በቅዱሳናት ላይ የሚሰራው እግዚአብሔር አምላክ እንጂ እና አቡነ ተክልዬ አይደሉም። በእነሱ ላይ አድሮ ይሰራል። ገባ? እነሱ የሚሉትን ይዤ ነው። እኔ መጽሐፉ የለኝም። ስለ አቡነ ተክልዬ መጽሐፉ የለኝም። እነ ኤርሚያስ የሚሉትን ይዤ ነው የምራገጠው። አውሬ ናቸው፣ አውሬ። እስቲ ነቢት ብርቱካን አንድ ቀን ኦርቶዶክስን የሰደበችበት አምጣ፣ ለአንድ ደቂቃ። እሷን የሚያስጠሏት ፓስተር ቸርነትን የሚያስጠሉት ኦርቶዶክስን ስደብልን ብለው፣ እኔ ራሱ አስመሳይ እለው ነበር። ክርስትና አለው። ኦርቶዶክስን መስደብ በእነሱ ያጸድቃል። ወንጌል መስበክ አይደለም። ኦርቶዶክስን ስደብ ትጸድቃለህ። ኦርቶዶክስን ተው ብለዋል እንዴ? አብረው አይደለም ከኔ ጋር ቁጭ ብለን ኦርቶዶክስ የምትረገጠው? ምን አንጨረጨረ? አሁን መልስ አልሰጥም፣ አልሳደብም፣ ጨዋነን ስትሉ የነበራችሁ በውሸት ጭምር ኢትዮጵያ ገብቼ የወጣሁትን ረስተዋለች። ሜርሲ የምትባል ረስተዋለች። ኢትዮጵያ ገብቼ መውጣቴን አጫሉ ካረፈ በኋላ እኔ ኢትዮጵያ ደርሼ መምጣቴን ረስተዋለች። ብልጽግና መጥላት እችላለሁ። ብልጽግና ማን ሊከለክለኝ? ና መርዞች ስላሉ አሁንም ተጠንቀቁ። መልካም ጴንጤዎች አሉ፣ እግዚአብሔር ይባርካቸው። እነሱ ሁልጊዜም ጌታ ይጠብቃቸው። መርዘኞቹን ግን አንድ ነገር በተነፈሳችሁ ቁጥር እኔ ማኛው መጣልሃለሁ። የማን አቅም ይበልጣል? እናንተ ሚሊዮን ሆናችሁ ነው። እኔ ለብቻዬ ሰው አያስፈልገኝም። እኔ ማንም አያስፈልገኝም። ብቻዬን ዶክመንት ይመጣልኛል። በዶክመንት አምጥቼ ባዶ ከታለሁ። ያንን ነው የምለው። ብቃቴንማ ሳየው። ማናንተ ዘር ማንዘር የሚያየኝ በኢትዮጵያ ላይ እንደኔ የሚታይ ወደፊትም አይፈጠርም። በጥሩም ሆነ በመጥፎ ሰው ያገኛል። ወደፊትም በእንቅልፍ ልብ ታይኛለህ። ይሄ ነው ብቃቴ። በእንቅልፍ ልብ ስትነሳ ይሄ ሰውዬ ትላለህ። በእንቅልፍ ልብ ታይኛ። ኢትዮጵያ አይደለም ኔትወርክ የሌላት ኤርትራ ታይኛለች። ብቃት ሲኖር ሁሉ ነው የሚያያባት። ምንም ማድረግ አይቻልም። ለማንኛውም ይህን ነገር ጨርሰናል። ወደ ደምረው እንመለሳለን። ኦኬ ምንድን ነው አሁን ዮኒ የውስጡን ነው እና የሚናገር ያለው ያለ እውቀት እንደምታወራ ምናምን ትላላችሁ። ያው በእውቀት ነው እና ሞግቱት። የትኛው እንደሆናችሁ እናወራለን። እንዲያውም ነው አለቀ። በእውቀት መጣችሁ። በፊት ኦርቶዶክስ ኢቭን እነ ባሩኪያውን ኦርቶዶክስ አይመጡም፣ ኦርቶዶክስ አይነጋገሩም። ሲመጡ ይወጣሉ ጥለው አለቀ። እድል ፈንታ ሰጥተናል። እኔም አለው ከፈለክ ራሱ የሆነ ይዛው ፕሮቴስታንት ሆኖ አለ እውቀት የለውም። ዮኒ ወደ ኢትዮጵያ መምጣት አይችልም። ከዚህ በኋላ ያላችሁት እኔ ራሴ ይቅርታ አድርጉልኝ። ኢትዮጵያ ከካገር አይደለች እንዴ? ምን ብዬ ነው የምመጣው? ኧረ እኔ ያለው ቆይ ከከማ አይደለችም። በጣም ምርጥ ሀገር ናት። ምንም የላትም። ኧረ በጣም አሁን ላይ በጣም አንተ ስላለህ ነው። ቆይ ልሸኝና ላስላስል አድርግ። በዛ ያስገበችኝ ይፈልግ አንዴ ቆይ ደም ይወጣ አንዴ